ትሁት እንግዲህ ለአባዬ ሁሉንም ነገር ነገረቻቸው። ሄዳ አባዬም ደግሞ እንግዲህ መሰሪያቸውን ይዘው መጥተው አተገዙን ግንባሩን ብለው ደፉት። እንዴት የሚስትህን የልጅህን እናት እንደዚህ ትጫወትባታለህ? ሲሉ እንግዲህ አባዬ ጀግና ናቸው። ትሁትም ደግሞ ሴትየዋን እንግዲህ እንደዚህ እያስተካከለቻት ትገኛለች። ለምንድን ነው ትዕግስት ይኖርሽ እንጂ ተይ፣ እንደዚህ አታድርጊ፣ ሰዎቹ አደገኛ ናቸው። በተለይ ሰውየው ምን አይነት የተረገመ ሰውዬ ነው አለቻት ትሁት። እኔም ጥፋተኛ ነኝ፣ ገድያት ነበረ እኮ ቤቲ፣ ጎሮሮዋን አንቄ ገድያት ነበረ፣ የእኔ ጥፋት ነው እኮ። ለዛም ነው እኮ ተረጋጊ እምልሽ። አሁን አንቺ የልጄ ቀብር ጋር አውስደሽ የልጄን ቀብር አታሳይኝም ስትላት፣ ቃል እገባልሻለሁ አሳይሻለሁ ስትላት፣ ታውቂዋለሽ እንዴ ስትላትም፣ አይ ማወቅ አላውቀውም፣ ግን ደግሞ የልጅሽን ቀብር በቅርቡ ታየዋለሽ፣ አሳይሻለሁ አለቻት። ከዛ በኋላ እሺ ግን የልጄን ቀብር ማየት እፈልጋለሁ እባክሽን፣ ልጄን አፍቆኛል፣ ቆንጆ ነው። እንግዲህ ስተውቴም እንባ ቀደማትና ምን አይነት የተረገሙ ሰዎች ናቸው? ቆይ ለምን? ቆይ እንዴት? ከዛ በኋላ እንግዲህ ቤቲሻ ነቅታለች ማለት ነው። እዚህ ውስጥ አንቺ ልጄን፣ ዋናው ነገር እኔ የልጄ ገዳይ አለመሆኔ ነው ስትላት፣ ምን አንቺ ከኛ ሌላ እዚህ ቤት ውስጥ የሚገባ ሰው አለ እንዴ ስትላት፣ ማን ይገባል? ማንም አይገባም። ማን ሊኖር ይችላል ከእናንተ ውጭ? ማን ነው እዚህ ቤት የሚገባው ስትላት፣ አንቺ፣ ሌላስ? አንቺና ገዜ ብቻ ናቸዋ። ከዚህ ውጭ ማን ሊገባ ይችላል? አዎ እዚህ ቤት ውስጥ ያለነው እኔና ገዜ ብቻ ነን። ስለዚህ አርፈሽ የምትቀመጪ ከሆነ ትቀመጫለሽ፣ አለበለዚያ ይኸውልሽ ከባድ ችግር ይፈጠርብሻል አለቻት። ከዛ በኋላ እሺ ብላ ስትወጣ፣ ውሸታ ቤቲ ትዋሻለች። ትሁትስ አለች አይደለም እንዴ? ትሁት እኮ አለች በሷ ቤት። አሁን እኔ ትሁትን ያላወቁ መስሏት ነው አይደለ? እያለች ከዛ በኋላ ወጥታ ሄደች። ገዜ እኔ አንዱ የተጠራጠርኩት ነገር አለ። ምንድን ነው ሲላት፣ ሴትዮዋ ሳትነቃ አትቀርም። አሁን እሷ ላይ ትኩረት ማድረግ፣ እችን ሴትዮ የምናርጋት ቶሎ ብለን እንጨርሳት እንጂ ልጁም እኮ እንደምታዩ ነው ሲል፣ አዎ። ከዛም ቤቲ መኝታ ቤት ውስጥ ገብታ እንግዲህ ስልክ ስታወራ ሰውየው ደረሰባት ማለት ነው። ትሁትም ደግሞ እመኝኝ፣ የምሬን ነው የምልሽ ቤትዬ፣ ማንሽ አለም ነው ስሟ። እቺ ሴትዮዋ ገና ዛሬ ስሟን ሰማሁት ማለት ነው። አለምዬ፣ ቃል እገባልሻለሁ ልጅሽን ታገኘዋለሽ፣ ማለቴ የልጅሽን ቀብር አሳይሻለሁ በቅርቡ እያለች እንግዲህ ትሁት፣ እች ሴትዮ ምን ላድርጋት አምላኬ፣ የእሷ ነገር እንቅልፍ ነሳኝ፣ እባክን መላ ፍጠርልኝና ከልጇ ጋር እንዳገናኛት እርዳኝ እያለች ትሁቴ ፈጣሪዋን ትማጸናለች። ከዛ በኋላም ሴትዮዋ የት ሄድሽ በሀሳብ ስትላት፣ ኧረ አለሁ እዚሁ ነኝ እኮ፣ የት ሄዳለሁ ብለሽ ነው ትሁቴ አለቻት። እሺ እንደዛ ከሆነ ግን በሀሳብ ልም ብለሻል፣ ለዛ ብዬ ነው አለቻት። ከዛ በኋላ አይ አለሁ የትም አልሄድኩም አለች። ትሁትም እንግዲህ እሷ ይሄ የሴትዮዋ ነገር ምንም፣ ከዛም ትሁት እንግዲህ ያየችውን ነገር ምንም ሰላም ስለነሳት ቀጥታ ወደ አባዬ ጋር ሄደች ማለት ነው። አባዬ ጋር ከሄደች በኋላ ምን ነው የኔ ልጅ ምን ሆነሽ ነው ስላት፣ አባዬ ከፍቶኛል፣ ምን እንደማድረግ ግራ ገብቶኛል፣ እኔን ክፍት ይበለኝ፣ እኔን አባትሽ ይክፋኝ ሲላት፣ እንግዲህ አባዬ ምን ሆነሽ ነው የኔ ልጅ የከፋሽ ነገር ምንድን ነው እሱ አላት። አባዬ ምን እንደማደርግ አላውቅም፣ ብቻ ግራ ተጋብቻለሁ እኮ ንገሪኝ ሲላት፣ ሴትየዋን ሊገሏት እየተነጋገሩ ነው። ምን? አዎ ይህ ሰውዬማ እኔ ራሴ መሳሪያዬን እጄ አስፈራራዋለሁ፣ ሁለተኛ አጠገቧ እንዳይደርስ። አባዬ ሰውየው ቀላል ሰው አይደለም፣ አንተ ላይም ጉዳት ያደርሳል፣ ዞር በይ፣ ምንም አያደርገኝም ብሎ እንግዲህ አባዬም ተከትሏት መጣ ማለት ነው። ትሁት እንግዲህ አባዬ ጋር ሄዳ ስትመለስ ሴትዮዋ ቤቲን አንቃት፣ እንዴት ሚስቴ ላይ እጅሽን ታነሻለሽ? እንዴት ያስቀመጥንሽ ያዘልሽ አንሶሽ ጭራሽ ሚስቴን ተደበድበያታለሽ እንዴ? ሲል እንግዲህ በጥፊ አጫጭሎ ለቀቃት ሚስቱን፣ አለምን ማለት ነው አቶ ገዙ። ከዛም አዎ አጥፍቻለሁ ይቅርታ፣ እሷም እኮ ለልጅሽ ገዳይ አንቺ ነሽ እያለች ስላሰቃየችኝ ነው፣ ትዕግስቴን መቆጣጠር ስላቃተኝ ነው እንደዛ ያደረኩት፣ ይቅርታ ስትለው ይቅርታ ትላለች እንዴ ብሎ በግራም በቀኝም በጥፊ ዘጋባት ማለት ነው። ከዛ በኋላ
አይ ሴትዮዋ ስቅስቅ ብላ አለቀሰችና ከዛም ትሁቴ እነሱ ሲተኙ ቀስ ብላ ክላሷ ውስጥ ገባች። እንዴ ምን ሆነሽ ነው ስትላት፣ እኔም እኮ ጥፋተኛ ነኝ ትሁት፣ ቤቴን ገድያት ነበረ። ለምን እዚህ ገብታ የልጅሽ ገዳይ አንቺ ነሽ፣ ልጅሽን የገደልሽው አንቺ ነች ስትለኝ፣ ከዛ በኋላ አይ እኔ ልጅ ገዳይ አይደለሁም፣ ልጅሽን ደግሞ አትወጂውም፣ ውሸታም ነሽ አንቺ፣ ትዋሻለሽ፣ ልጅሽን በፍጹም አትወጂውም ስትለኝ፣ በቃ ትዕግስቴን መቆጣጠር ሲያቅተኝ ተነስቼ አናኳት አለቻት። ከዛ በኋላ አይ እንደዛ ማድረግ አልነበረም እና ሰውየው ነው እንደዚህ ያደረገሽ አስተላት። አዎ እሱ ነው እንደዚህ ያደረገኝ። ወይኔ አምላኬ፣ ቆይ እንዴት ነው የማደርገው? ይሄንን እያየውስ እንዴት ነው የምቋቋመው? አምላኬ እባክህ ጉልበት ስጠኝ፣ አቅም ስጠኝና ይህችን ሴትዮ ከዚህ ውስጥ ላውጣት እያለች ትሁት እነሱ ትሁቺ ማናት ቤቲ ተብዬዋም ልብሷን በቦርሳዋ ይዛ እንግዲህ ከናቲ ጋር ለመዝናናት ነበረ ደውላለት ነበር። ናቲ እንግዲህ እንዳያችሁት ምንም ፊት እየሰጣት አይደለም። እሷ ግን እሱን ነው የምታፈቅረው። አግኝታው እንግዲህ ስማ እኔ አባትህን አላፈቅረውም አውቃለሁ ሲላት፣ ምን? አዎ አውቃለሁ። ምን ነው ማላቅ መሰለሽ? አባቴን ያገባሽው አንድና አንድ ለገንዘብ ነው። ስለዚህ እሱን ደግሞ በጥንቃቄ አውቃለሁ። እኔ የምፈልገው የእናቴን ሀቅ ብቻ ነው ሲላት፣ እሱንም ለማግኘት ከኔ ጋራ መቀራረብ ግዴታ አለብህ አለችው። ማለት ሲላት፣ ማለቴማ በእኔ በኩል ከሆነ ሁሉ ነገር ይስተካከላል፣ እኔና አንተ አንድ እንሁን አለችው። በፍጹም እኔ በአንቺ በኩል የእናቴን ሀቅ ማስመለስ ይመስልሻል እንዴ? ለማንኛውም ወይዘሮ ቤቲ ይኸውልሽ ከዚህ በኋላ በተደጋጋሚ የምታገኘኝ ከሆነ ከባድ ችግር ይፈጠራል። ስለዚህ እዚህ ጋር ስለጠራሽኝ ደግሞ አመሰግናለሁ ብሎ ጥሏት ሄደ። ከዛም እሷን በጣም ተናደደች። ለምንድን ነው እኔን እንደዚህ ጣል ጣል የሚያደርገኝ? ለምንድን ነው እኔ ፍቅሬን የማይቀበለኝ ነው መሰለኝ። እንግዲህ እያንጫጫት ይገኛል ማለት ነው። ከዛ በኋላ አይ ስነ ስርዓት ያዝ፣ እኔ ምልህን ታደርጋለህ ስትለውም በፍጹም አንቺ የምትይውን አልስማማበትም አላት። ተመልሶ ሄደና ተመልሶ አባቱ ዋመጣ። ስማ አንተ ሰውዬ፣ እኔ እኮ ገንዘብ ስጠኝ አልኩ፣ ያበደርኩ ገንዘብ ሳይሆን የእናቴን ነው። አንተም ደግሞ ምን አንተ እዚህ ቤት ጥገኛ ሆነ መኖር ፈለግክ እንዴ ሲለው፣ አንተም እኮ ጥገኛ ነበርክ እናቴ ላይ አለው። ይሄ ንብረት በሙሉ የእናቴ እንደሆነ ታውቃለህ አይደለ? ቤቱ ሁሉም ነገር የእናቴ ነው። ስለዚህ በእናቴ ደግሞ እንደፈለግኩ መሆን እችላለሁ አለው። አንተ ልጅ ተረጋጋ፣ ቀስ ብለህ ብታድግ ነው የሚሻልህ። ስለ እኔ እድገት ተው፣ አሁን ስለ እናቴ ነው እየጠየቅኩ ያለሁት አቶ ገዙ። ጭራሽ አቶ ከዛ በኋላ እንግዲህ ትሁትም እነሱ ቁጭ ብለው ያወራው የምፈልጉት ነገር አለ እንዴ ስትላቸው፣ አልፈልግም አላት ትሁት። ለንዴቱን ተወጣ። ከዛ በኋላ ናቲ ወጥቶ ሄደ። ስሚ ትሁት፣ ናቲ እዚህ ቤት እመጣለሁ ብሏል እንዴ? አይ ምንም አልሰማውም፣ ግን እዛ የተቆለፈው ቤት ውስጥ ገብቼ ካልተኛው ሲል ነበረ። ምን? አዎ። ወይኔ ገዙ፣ አሁን ገና ተበላን። አሁን ገና ችግር ሊፈጠር ነው። እችን ሴትዮ የሆነ ነገር ማድረግ አለብን አላቶ ገዙ። ከዛም ቤቲ ምን እናደርጋት? መድኃኒቱን በደንብ ሰተናት እንድታብድ ማድረግ። ከዛ በኋላ እብድ ስትሆን እራሷን ሁሉ ትስታለች። ለማንኛውም ተረጋግተ አስብበት አቶ ገዙ። በንዴት የምትወስነው ነገር ከባድ ነው፣ ዋጋ ሊያስከፍልህ ይችላል። ስለዚህ ስትወስን በጥንቃቄ ቢሆን ይሻልሃል አለችው ትሁት ማናት ቤቲ። እሱም እንግዲህ ተንቆራጠጠ። ልጁን ደውሎ ጠራውና የሚፈልገውን ያክል ገንዘብ እንስጠውና በቃ ከህይወታችን ወጥቶ ይሂድ። እንደዛ ይሻላል ብለህ ነው ገዜ? አዎ። እና ምን ሊሆን ነው? እንደዛ ነው የሚሆንም አሁንም ያለበት አላት። ከዛ በኋላ እሺ በቃ እንደዛ ሊሆን ከሆነ እሺ ጥሩ ነው። ከዛ በኋላ ልጁ መጣና 15 ቀን ብቻ ስጠኝ፣ የእናትህን ንብረት እሰጥሃለሁ አለው። እንዴ አሁን ምን ተገኘ እባክህ? ቅድም ምንም ነገር የለኝም ምናምን ስትል አልነበረም እንዴ? አሁን አንተ የምልህን ብቻ አድርጋ ትከራከረኝ። የእናትህን ንብረት እሰጥሃለሁ ግን 15 ቀን ስጠኝ። 15 ቀን ብዙ ነው እንዴ? የጠየቅከው ገንዘብ እኮ በጣም ብዙ ነው እና
15 ቀን ራሱ ሲያንስ ነው አለው። እሺ ተመልሼ እመጣለሁ፣ ገንዘቡ ሲዘጋጅ ጥራኝ አለው። እሱ እንግዲህ ሰውየው የራሱንም ልጅ ለመግደል ወደ ኋላ አይልም ማለት ነው። ቤቲ ደግሞ እድሜህን አርፈ ብታጣጥም ይሻልሃል አቶ ገዙ፣ የማይሆን ነገር አታድርግ አለችው። ማለት ሲላት ማለቴማ በቃ አንተ እኔ እንድሞት ትፈልጊያለሽ እንዴ አንቺ ሲላት፣ አይ እንደዛ ማለቴ ሳይሆን ያለህን እድሜ አጣጥመ በሰላም ብትኖር ይሻልሃል። አጉል ነገር አታድርግ፣ አጉል ነገር አታስብ። ልጅህ እኮ ነው ምንም ቢሆናል። እኔ እንደዚህ አይነት መሰሪ ልጅ የለኝም እንዴ። እኔ የምለው አንቺ ከሱ ጋር ነሽ ወይስ ከኔ ጋር ነሽ? ነገሩ ምንም እየገባኝ አይደለም ወይዘሮ ቤቲ፣ አንቺ ከማን ጋር ነሽ ሲላት፣ እኔ ከእውነትም ከአንተ ጋር ነኝ። አንተ እኮ ነህ ባሌ። ስለዚህ ንብረቴ ደግሞ በእኔ ስም ሊዞርልኝ አይደለም እንዴ እያለች እንግዲህ ስታሽላላ፣ በነገራችን ላይ ገዙ ጠርጥሯታል እኮ ከልጁ ጋር እንዳለች ማለት ነው። ግን ያው ከውስጡ ማውጣቱ እንትን ብሎት ነው እንጂ ብቻ አንድ ቀን መጋለጧ የማይቀር ነው። ትሁት ራሱ ታጋልጣቸዋለች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አባዬ ትሁቴ ሄዳ ሁሉንም ነገር ነገረቻቸው። ሴትዮዋን ሊገላት ነው። እባክህ አባዬ ምን ላድርግ? አሀ እንደዛ ነው ሄጄ አስፈራራዋለሁ ሲል እንግዲህ አባዬ መጥቶ በሽጉጥ በርቀሰው ጭንቅላቱን ጣለው፣ ያመላጣውን ማለት ነው። አቶ ገዙ ዛሬ ሚስቱን ሲጠፈጥፋት እንዴት እንደተቃጠልኩኝ አትጠይቁኝ። በእውነት ወይኔ እጅ ቆረጥ ነው ያልኩት። እንደዚህ ሚስቱን በግራም በቀኝም አጫጭሎ ለቀቃት ማለት ነው። እንዴት እንዳሳዘነችኝ የኔ ምስኪን ዋዬ። ከዛም ትሁት ለምንድን ነው ያልጮሽው? ብጮሂ እኮ ይለቅሽ ነበረ። ዝም ብለሽ ቁጭ ብለሽ ትመቻለሽ እንዴ? አይ ትሁቴ እንዴት ላደርግ? ምን ብዬ ልጮህ? ፈራው